ሰላም ሰላም ውድ ሀገሬ ልጆች ሰላም ብያለሁ። ሰላም ብያለሁ። ሰላማችሁ ብዝት ትርፍ በልልኝ። ባላችሁበት ሀገር ትርፍ በልልኝ። ዋና ሰላም ነው። ሰላም ካለ ሁሉም ነገር አለ ወገኖቼ። ቻናሉን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። አጠገቤ ቆማችሁ ስታበረታቱኝ የነበራችሁ ምስጋናዬ ከልብ ነው ውዶቼ። አሁንም ደግሞ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ሌላ ጉዳይ ሲገባ እህቶቼ እንግዲህ ከእንደዚህ አይነት ፈጣሪ ይሰውረን። በሰው ሀገር ያለነው ሰርተን ራሳችን ለውጠን ቤተሰቦቻችን ለውጠን ወደ ሀገራችን እንገባለን ብለን ነው ከሀገራችን ስንወጣ መጀመሪያ ከሀገራችን ስንወጣ ሁላችንም ምንም አይደርስብንም። ሰርተን ወደ ሀገራችን እንገባለን ብለን ነው የምንወጣ። ፈጣሪ ደግሞ የወደደው የፈቀደውን የሚያደርገው ፈጣሪ ነው። እንግዲህ ከፈጣሪ ጋር ደግሞ ራሳችሁን ጠብቁ። ሁሉም ነገር ከሀገር ነው የሚያምረው። ሀገርሽ ላይ የሚደርስልሽ ይኖራል። እንኳን ዘመድ አይደለም ባዕድም ይደርስልሻል። በሰው ሀገር ዘመድም መድረስ አይችልም፣ ማንም አይደርስልሽም። እንግዲህ ራሳችሁን ጠብቁ። ከእግዚአብሔር ጋራ ከፈጣሪ ጋራ ራሳችሁን ጠብቁ። አንድ እህታችን ከዱባይ ላይ ሞታለች። የሞተችው ሐሙስ ዕለት ነው። ከዛ ማንም አላያትም፣ ማንም ዞር ብሎ አልጠየቃትም። የደረሰችበትም ማንም አያውቅም። ግን መሞተን ያውቃሉ አንዳንዶቹ ተብሏል። እንግዲህ ትልቅ ሚዲያ ያላችሁ እንድትደርሱላት ሬሳው እንኳን ወደ ሀገሯ እንዲገባ። ሰው ለሰው ጨካኝ ሆኗል፣ ገደሏት። ሰው ለሰው ጨካኝ ሆኗል። ምንም ቢሆን የሀገሩ ልጅ ነው የገደላት፣ ፍቅረኛዋ ነው የገደላት ይባላል። እንግዲህ እንኳን አይደለም የሀገር ሰው እንኳን አይደለም የእሱ ፍቅረኛ እጁስ እንዴት ይዘረጋል? በሰው ሀገር ከእናቷ ተነጥላ ከዘመዶቿ ተነጥላ ከቤተሰብ በሙሉ ተነጥላ ያለችው የሰው ሀገር ላይ ነው። የሰው ሀገር ላይ እንደዚህ ክስተት እንደዚህ አይነት ሲደረግ እሱስ እንደው ይኖራለሁ ብሎ ነው የሚያስበው። ለነገሩ ምን ይሆናል? ብታሰርም ይወጣል። እሷ የፈሰሰችው ቀራች እንጂ የቀረችው ከቤተሰቦቿ ተነጥላ የቀረችው ቀራች እንጂ እሱስ ምን ይሆናል? እና እሱ መኪናው እሷን እንደገደላት ወጥቶ ባህር ውስጥ ነው የገባ። እንግዲህ የዱባይ ባህር ስሙን ጠቅሶታል። እኔ ስሙ እንኳን ጠፍቶብኝ ነው እንግዲህ ቅርታ። እና ከዛ አውጥቶ ወደ ሕክምና ወስዶታል። መኪና የታክሲ ሹፌር ነው ተብሏል። እና እንዲህ አይነት ሲደረግ እንደው ንዴት በ5 ደቂቃ ለምታልፍ ንዴት ሴትስ እንደው የፈለገችውን ነገር ብታደርግ አለሷ ሴት የላትም ወይ? ጭንቅላት ያለ ሰው አእምሮ ያለ ሰው እንደዚህ አይነት ክስተት አያደርግም። እና እሱ ሕክምና ላይ ነው። እሷ ግን ቀራች፣ ሞተች፣ ቀራች፣ ማንም አልደረሰላትም እየተባለ ነው። እህቶቼ ብዙ ደራሽ ለሰው ለታመመ ደራሽ ለሞተ ደራሽ ብዙ እህቶቻችን ዱባይ ላይ እንዳለ እናውቃለን። ምናልባት የኔ ቪዲዮ ደርሶ እናንተ ጋር የሌሎቹም ሊደርስ ይችላል። ይሄ ቪዲዮ ከደረሰ እቺ እህታችን ሬሳዋ ወደ ሀገሯ እንዲገባ ተባበሩ። ይሄን ነው የምላችሁ ወገኖቼ። ወገን ለወገን ነው። ሰው ሀገር ማለት ሰው ነው። ሰው ማለት ሀገር ነው። ሌላ ምንም ሌላ ነገር የለም። ሰው ነው ሀገር የሚሆነው፣ ሀገር ነው ሰው የሚሆነው። የሀገር ሰው ማለት መድኃኒት ነው። ሁሉም ነገር መድኃኒት፣ ለሁሉም ነገር ለሞተም ለዓለም መድኃኒት ነው። እና እህቶቼ እንድትደርሱላቸው መቼም ትልቅ ሚዲያ ያላችሁ ብዙ እህቶቻችን ብዙ ወንድሞቻችን እንዳላችሁ እናውቃለን። እኛ እንኳን እዚህ ጋር ባለንበት ሀገር
ብንፈርጥም ማንም አይደርስልንም፣ የታወቀ ነው። ስለዚህ የዛው የመዳም ኩሽና ውስጥ ተወሽቅን ነው ተደባብቅን ነው እችን ድምፅ ራሱ የምንልከው። እኛ እንኳን ሚዲያ ላይ ወጥተን እንደዚህ ማድረግ ስለማንችል ትልቅ ሚዲያ ያላችሁ ድረሱላት፣ ሬሳው እንኳን ወደ ሀገሯ ይግባ ነው የምላችሁ እህቶቼ። እንግዲህ ጨካኝ ጊዜ ነው የመጣ፣ ምንም ማድረግ አይቻልም። አንድም ደግሞ ገና በመጣችው 3 ወሯ ነው ያለችው ሳውዲ አረቢያ ነው። እሷም ደግሞ ሁለት እግሯ አንድ እጇ ተቆርጧል። ልጅቷ ገና ከዚህ ስትል ነው 3 ወር ነው ከኢትዮጵያ ወደ ሳውዲ አረቢያ የሄዱት። ሳውዲ አረቢያ ደርሰው ከመታር እንደደረሰችው ከአውሮፕላን እንደወረደችው አዙራት እንደወደቀች እነዛ እህቶቹ ያኔ ጓደኞቹ ወድቃለች። ከዛ ይዞ ወደ ቢሮ ወሰዱ። እነዛ ወደ ቢሮ ሲሄዱ እነዛ አነሷት። ከዛ ወደ ቢሮ እሷም ወደ ቢሮ ሁሉም ወደ ቢሮ ሲሄዱ እነዛ መዳሞቹ ያው እንግዲህ ወሰዳቸው። እቺ ደግሞ የት እንደደረሰችው ቢሮም ቀራች፣ የት እንደቀራች ሳይታወቅም ከዛ ሁለት እግርና አንድ እጅ እንደተቆረጠና አእምሮ እንዳጣችና ነው የምታውቀው። ማን ቆረጠሽ? እንዴት ተቆረጠሽ? ተብላ ስትጠየቅ አላቅም ነው የምትለው። እሷ የምታውቀው ነገር የለም። ያ እንኳን አይደለም ሁለት እግርና አንድ እጅ አይደለም አንድ ጣት ሲቆረጥ ምን ያህል ነው ጭንቅላታችን የምነካ። እንግዲህ ምንስ እንደቆረጠ ለምንስ እንደተቆረጠች ምንም ይፋ አልወጣም። ገና እንግዲህ ይፋ ሊወጣም ይችላል። እንግዲህ እውነቱ ፈጣሪ ያውጣላት። እውነቱ ሳይወጣ አይቀርም። አካላት ጎዶሎ እሰራለሁ ሰርቼ አገኛለሁ ብላ ከሀገር ወጣ አካላት ጎዶሎ ሆነች። እንደዚህ አይነትም አለ። ከእንደዚህ አይነት ፈጣሪ ይሰውረን እላችኋለሁ ወገኖቼ። ከእንደዚህ አይነት ፈጣሪ ይሰውረን። ሰርተን ነው ወደ ሀገራችን እንገባለን ብለን ከሀገራችን የምንወጣ። ብዙ ጣጣ ነው ያለው በሰው ሀገር። ገና በ3 ወሯ ነው እሷ መጀመሪያ ነው ስትል ነው ገና የወደቀችው። እንግዲህ ከዛም በኋላ ምን ደርሶላት እንዴት እግሯ እንደተቆረጠ እንዴት እጇ እንደተቆረጠ ማንም ሊያውቅ አልቻለም። እሷ ጭንቅላቷ ስለተነካ ልትናገር አልቻለችም። እና እህቶቼ ከእንደዚህ አይነት ፈጣሪ ጠብቃችሁ ከፈጣሪ ጋር እንግዲህ ራሳችሁን ጠብቁ ነው የምላችሁ። በተረፈ ሰላም ዋሉልኝ። መልካም ቀን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ሰላም ሁኑ። መልካም ቆይታ